ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ እሁድ ረፋድ ይመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችንም አሰማችኋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙንም እንድትከታተሉ በአክብሮት እጠይቃለሁ። መረጃን የማስቀድምላችሁ ሰሞኑን እንግዲህ በውጭ ሀገር ሆነው በአንዳንድ ውይይቶች ላይ በርካታ የፖለቲካ ሰዎች እና ተጽዕኖ ፈጣሪ ሰዎችን በቀጥታ ስርጭት በኢንተርኔት ጦርነትን የሚቃወም ሰላም ፈላጊና ጦርነትን የሚቃወሙ ትዕይንቶች እንዲሁም የኢትዮጵያ መንግስት ጠቅላይ ሚኒስትር አብይ አህመድም የተጋበዙበት ፕሮግራም እንደተዘጋጀ መረጃዎች ወጥቷል። በመጪው ግንቦት 30 ጦርነት የሚቃወሙበትን ሰላም የሚመጣበትን ትዕይንት ተዘጋጅቷል። አብሮነት ኢትዮጵያ የሚል ስብስብ አስታውቋል። እንግዲህ በዚህ ትዕይንት በኢንተርኔት ስለሚደረግ ጠቅላይ ሚኒስትር አብይ አህመድም ተጋብዟል ተብሏል። በጠቅላይ ሚኒስትር የራስን ጦርነት ተቃውመናል ብለው ሲጠሩት እንግዲህ ይገኛል ወይ በጦርነት ላይ ያላቸው ተቃውሞ እንዲገልጹና ለሰላም ያላቸውን ፍላጎትም እንዲያሳዩ ነው። አብዛኛው እንግዲህ ይሄ ትዕይንት ፕሮግራም ላይ ከ100,000 በላይ ማህበረሰብ ይከታተላል ተብሏል። ፕሮግራሙ የሚደረገው እንግዲህ በፖለቲከኛው አቶ ልደቱ አያሌው እንደሆነ 15 ሰዎች መኖራቸውንም ተሰምቷል። እንግዲህ የተጋበዙ የፖለቲካ ሰዎች መኖራቸውም ተነግሯል። 15 ሰዎች ተመርጧል። እንግዲህ ተጽዕኖ ፈጣሪ ሰዎች፣ ድርጅቶች እንደሚገኙበት ነው የተገለጸው። ለምሳሌ በስልጣን ላይ ያለው መንግስት ራሱ ተጋብዟል። ኦኔግ ተወካዮችን ጋብዟል። የፋኖ ተወካዮች ተጋብዟል። የህወሓት ተወካዮች እንደዚሁ ተጋብዟል። ሰላማዊ የትጥቅ ትግል የሚያደርጉት የአፋር፣ የሶማሌ፣ የጋምቤላ እና የሶማሌ ደቡብ እንደዚሁም ደግሞ በግለሰብ ደረጃ እንደነ ታዬ ደንደዓ፣ እንደነ ጀዋር መሐመድ፣ እንደነ አቶ ገዱ አንዳርጋቸው እነዚህ ሰዎች ይገኙበታል ተብሏል። እንግዲህ የዓለም አቀፍ ማህበረሰብም ለማሳወቅ ማሰቡ ፋይዳ ይኖረዋል። የህዝብ እንግዲህ ህዝብን ተሳትፎ ደግሞ ምን ያክል ያገዛዙ የጦርነት ዝግጅትና ሂደት ምን ያህል ህዝቡ እየተቃወመ እንደሆነ በግልጽ እንደሚያሳይ ነው እንግዲህ መረጃዎች እየወጡ የሚገኙት። አድማጮቻችን፣ ተመልካቾቻችን እኔ ፕሮግራሙን አልጠላውም። ፕሮግራሙ ጠላት ነው ያሉት ገዢ ፓርቲ ላይ ሁሉም የሚያጠነጥንና ትኩረት የሚያደርግ ስለሆነ ፕሮግራሙ የምንጠላበት ምንም ምክንያት የለም። አቶ ልደቱ ናቸው ይህንን ፕሮግራም እያስተባበሩ ያሉት። እኔ መልካም ነው ብዬ ነው የማስበው። አንዳችን እየጣልን የምንሄድ ከሆነ አንዳችን እየጠለፍን የምንሄድ ከሆነ ጥሩ ስለማይመጣ ያለን አማራጭ በመሰብሰብ ኃይል በማምጣት ይህንን ስርዓት ማስወገድ ይጠበቅብናል። በሌላ በኩል ያንተን የጦርነት ድግስ ወይም ያንተን መንግስት እየተቃወምን ነው፣ በዚህ ድግስ ላይ ተገኝተ ድግሱን እንድታደምቅልንና እንድታሞቅልን ጥሪ አድርገንልሃል ተብሎ አንድ ሰው ሲጠራ ይመጣል ወይስ አይመጣም የሚለው አብረን የምናይ ይሆናል። ጠቅላይ ሚኒስትሩ ተጋብዟል በዚህ ፕሮግራም ላይ። እሱን ለመቃወም እሱ እያደረገ እሱ ጦርነቱ አስፈላጊ ነው፣ ህግን እያስከበርኩ ነው እየተባልኩ እንደሆነ አይደለም፣ የተለየ ነው። እኛ የምንሰራው ትክክለኛ ህዝብ የሚፈልገውን ነገር ነው። ጥይት እንደ ጅራፍ እየጮህበት ያስቸገረውን ህዝብ ህግን እያስከበርኩ ነው ብሎ ነበር ከዚህ በፊት። አሁን እነሱ የሄዱበት አካሄድ በሀገሪቱ ውስጥ ትክክለኛ ስራ እየሰሩ እንደሆነ፣ ህግ እያስከበሩ እንደሆነ፣ ይሄ ህዝብ ምንም አይነት ጥያቄ የለውም፣ ጠግቦና መሳሪያ ስላለው ብቻ ጫካ የገባ ሽፍታ ዱርዬ መሆኑን ግንዛቤ ውስጥ አስገብቶ ይሄንን ነው ህግ እያስከበርን ያለ ነው የሚለው።
ጫካ የገባው የትጥቅ ትግል እያደረገ ያለው ደግሞ ለዘመናት ጥያቄዎቻችን መልስ ስላጡ አማራጭ ስናጣ ወደ ትጥቅ ትግል ገብተናል ነው። ስለዚህ ይሄ ሰው ግብዣ ላይ ተገኝቶ ጥሩ ነው ያደረግኩት መጥፎ ነው ያደረግኩት ብሎ ለነ ልደቱ አያሌው መልስ ይሰጣል ወይስ አይሰጥም የሚለው ጉዳይ ይሄን አብረን የምንከታተል አብረን የምንመለከት ይሆናል። እንደ አጠቃላይ እነዚህ ታዋቂ ሰዎች፣ ድርጅቶች፣ ተጽዕኖ ፈጣሪዎች አንድ ላይ በመሰብሰባቸውና በአንድ ሚዲያ ላይ መሰየማቸው እኔ ደስ ብሎኛል። ምክንያቱም ስንሰባሰብ ኃይል ስለሚኖረን፣ ፓወር ስለሚኖረን ለመመካከር፣ ስንበታተን ግን ተራ በተራ ስለምንመታ ስለምንሞት፣ ተራ በተራ ከምንሞት አንድ ላይ ተሰብስበን ኃይል ኖሮን ለመግፋትም ለሁሉም ነገር ስለሚመች እንዲህ አይነቱ መሰባሰቡና እንዲህ አይነቱ ዝግጅት መልካም ነው ብዬ ነው የምወስደው። አንድን ሰው ስህተቱን በተናጠል ከምትነግረው እዛው በአንድ ቦታ ላይ ሆነ ጠንካራ ጎኑንና ደካማ ጎኑንም አስረድተው ቀጣይ ጊዜስ ምንድነው ማድረግ ያለብን? ይሄ ነገር እንኳን ባይሳካ አሁን የያዙት እቅድ አሁን የሄዱበት አካሄድ እንኳን ባይሳካ ፕሮግራም ተያይዞ ደግሞ የሀገራችንን እጣ ፋንታ ወዴት ኢትዮጵያ ወዴት እየሄደች ነው? ኢትዮጵያ አሁንስ አለች ወይ? እቺ ያለችን ኢትዮጵያ ደግሞ እንዴት ነው ማስቀጠል የምንችለው? በምን አይነት መልክ ነው እነዚህን ነቀርሳዎችን ማስወገድ የምንችለው የሚለውን ለመወያየት አንዱ ወደ ፈለገ አቅጣጫ ከመሄድ አንዱ ወደ ፈለገ መንገድ ከመውጣት እንዲህ መሰባሰቡ ጥሩ አድቫንቴጅ ይፈጥራል ብዬ ነው የማስበው። ያቀዱት እቅድ አሁን እየሄዱበት ያለው ጉዳይ ባይሳካ እንኳን ትልቁ ነገር ትልቁ ፖይንት ማሰብሰባቸው፣ የኦነግ ተወካይ መገኘቱ፣ የፋኖ ተወካይ መገኘቱ፣ ተጽዕኖ ፈጣሪ ሰዎች መገኘታቸው፣ እንደዚሁ ደግሞ በመሀል ሀገርም የትጥቅ ትግል ላይ የተሳተፉት በውክልና አማካኝነታቸው መገኘታቸውና አንድ ላይ መሰብሰባቸው ቀጣይ የሀገሪቱን ዕጣ ፈንታም ለመወሰንና ለመነጋገር ጥሩ መንገድ ይጠርጋል ብዬ ነው የማስበው በራሴ በኩል። እናንተም ይሄንን ነገር ሰከን ብላችሁ እዩት። እኔ ይቅርታ አድርጉልኝና አቶ ልደቱን አልደግፈውም ነበር። ምርጫ 97 ላይ ነው እኔ ቅር የተሰኘሁት። ምርጫ 97 ቅንጅት ለዲሞክራሲ ነበር እኔ የደገፍኩት የመረጥኩት። ያ ምርጫ እንዴት እንደሆነ ሁላችሁም የምታውቁት ጉዳይ ነው። አንጀት ተቆረጠ። ከዛን ጊዜ ጀምሮ ልደቱ አያሌውን በፎቶ እንኳን ሲመለከተው ምርጫ 97 ነው ትዝ የሚለኝ። ስለዚህ ያለፈውን ትተን የሚመጣውን ማሰብ ስላለብን አሁን አቶ ልደቱ ደግሞ ያቀረቡትን ሀሳብ ስገመግመው ስመለከተው ሀገራችን ካለችበት ወቅታዊ የፖለቲካ ሁኔታን ግምት ውስጥ ደግሞ ሳስገባው ወሳኝና ኢምፖርታንት የሆነ ነገር ስለሆነ ተቀብየዋለሁ እኔ በራሴ በኩል። ምክንያቱም ስንሰባሰብ አንድ ስንሆን የሆነ ነገር መፍጠር ስለምንችል፣ ስንመካከር የሆነ ነገር መፍጠር ስለምንችል፣ ኃይልም ስለሚኖረን የተሳሳተውንም ከስህተት ለመመለስ አመቺ ሁኔታ የሚፈጥረው መሰብሰቡ መልካም ነው ብዬ ነው የወሰድኩት። በሌላ መረጃ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ልጅ የሆነችው ሰምሃል መለስ ስለ ህወሓትና ስለ ትግራይ ህዝብ ዕጣ ፈንታ ምን ይገጥማል ያለችውን እንግዲህ ከአንድ ሚዲያ ጋር ባደረገችው ቃለ ምልልስ በርካታ ጉዳዮችን አንስታለች። የጠቅላይ ሚኒስትር መለስ ዜናዊ የመጀመሪያ ልጃቸው የሆነችው ሰምሃል መለስ ነች። እንግዲህ እነጌታቸው የማንነት ቀውስ ውስጥ ናቸው፣ ብልጽግናን እና ሻዕቢያን ተጠግተው ትግራይን የጦር አውድማ ሊያደርጓት ነው ብላለች ሰምሃል መለስ። ሰምሃል ትግሃት ከተባለው በትግርኛ የሚሰራጨው ማህበራዊ ሚዲያ ጋር ነው እንግዲህ ሰፊ ማብራሪያ የሰጠችው። ሰምሃል የጦርነት ወቅት እነ ደብረጽዮን ወደ አዲስ አበባ ሲገሰግሱ በነበረበት ወቅት በምዕራባውያን ተሸውዷል ነው የምትለው። አዲስ አበባ ሄዳችሁ ምን ትሰራላችሁ ተብሎ ተጠይቆ እንደነበር ሰምሃል ታነሳለች በሀሳቧ። የምዕራባውያኑ ዓለም ድጋፍ ሳያገኙ ቀርተዋል ብላለች። አዲስ አበባ ሄደው
አዲስ አበባ ሄደን መንግስትን አፍርሰን ወደ ትግራይ እንመለሳለን፣ መንግስት መሆን አንፈልግም ማለታቸው በዛን ሰዓት ቁማሩን ተበልቷል ነው የምትለው ሰማሃል። እንግዲህ ቀደም ሲል የነበረውን ሁኔታ አንስታ በዛን ሰዓት ቁማሩን ተበልቷል ነው የምትለው። ያኔ በጦርነት ያገኙትን ድል በዲፕሎማሲ አጡ ነው የምትለው። አሁን የዶክተር ደብረጽዮን የፖለቲካ አስተላለፍ ትቸቻለች። የነጌታቸውንም በተመሳሳይ ትግራይን የጦርነት አውድማ ሊያደርጓት ነው ብላለች። ጌታቸው ከብልጽግና ጋር ሆኖ ደብረጽዮን ደግሞ ከሻቢያ ጋር ሆኖ ነው የምትለው። የነጌታቸው ፓርቲንም ስትተች እንግዲህ መሀል ሰፋሪ ሆነው ይታዩኛል ነው የምትለው። እንግዲህ ለማምጣት የሰጡት ለውጥ ለማምጣት ያሰቡትን ለውጥ ምን እንደሆነ አልገባንም፣ ግልጽ እንዲያደርጉልን ስትል ጠይቃለች ሰምሃል መለስ። እንግዲህ ኢምፖርታንት የሆኑ ነገሮችን ነው ያነሳችው። አሁን ያለውን የትግራይ ፖለቲከኞች የፖለቲካ አስተላለፍ ከኤርትራ ጋር ያለውን ሹክቻ ከብልጽግና ጋር እንደዚሁ በተመሳሳይ የትግራይ ህዝብ ዕጣ ፈንታ የእግር ኳስ ሜዳ ሊሆን ነው የሚለውንም ጠቆም ያደረገችበት ሁኔታ ነው ያለው። በሌላ መረጃ አዲስ ክልልነት ጥያቄ ተሰምቷል። በቤንሻንጉል ጉሙዝ ክልል ውስጥ የሚገኘው የመተከል ዞን እንግዲህ ክልል ሆኖ እንዲዋቀር እየተጠየቀ ነው። መተከል ዞን እንግዲህ ከቤንሻንጉል ተለይተው ራሱን ክልል እንዲሆን ሰፊ ዘገባዎች ሪፖርተር ይዞ ወጥቷል። መተከል በርካታ ኢትዮጵያን ብሔር ብሔረሰቦች የሚኖሩበት ነው ተብሏል። ዞኑ ታላቁ የህዳሴ ግድብ የሚገኝበትም እንደመሆኑ መጠን ወደ ክልልነት መሸጋገር የሚችልበትን ጥያቄ ነው እየቀረበ የሚገኘው። አድማጮቻችን፣ ተመልካቾቻችን በሌሎች የግንባር መረጃዎች በተመሳሳይ እንገናኛለን። በዚህ ጉዳይ ላይ ባነሷቸው ጉዳይ ላይ ሀሳብ አስተያየታችሁን እንድትሰጡ በአክብሮት ጠይቃለሁ።